ደግሞ ክሬዲት ወስዳለሁ ለትምህርታቸው። ነገ ያመሰግኑኛል። አንቺ ሸርሙጣ፣ የሸርሙጣ ስብስብ፣ የድሃ ስብስብ። ይህም ብስብስ እኮ ባታገኝ ኖሮ የኔ ልጅ እኮ አሜሪካን ነበር ትምህርቷን የምትቀጥለው። ይህን እናት ላልነገረቻችሁ ማን መሰልኩሽ? ማን መሰልኩሽ? ከብት የከብት ዘር ወንፊትምስ ለሆድና ለቤት ለመኪና ክሬዲት ትወስጃለሽ። ልዩነታችን እኔና እናንተ እሱ ላይ ነው። we are different። እንዱ ገርሞኝ እንዴ! ምንድነው? የት ፕላኔት ላይ ነው የምትኖሩት ግን እናንተ? which one? የትኛው ፕላኔት ላይ ነው የምትኖሩት? እስከ ዩኒቨርሲቲ ድረስ ክሬዲት እንደሚሰጥ ታውቂያለሽ? ማግኘት እንደሚቻል ለልጅ ታውቃላችሁ? እናታውቁ። እናንተ የምታውቁት የሶሻል ሚዲያ ገንዘብ መብላት፣ ያ ገንዘቡን እንትን ማለት፣ ከዛ በኋላ ሽሮ መስራት፣ ከዛ ወንፊትም ስሽን ማስበዳት፣ መውለድ፣ መበዝበዝ። ያንን ነው የምታውቂው። ያንን ነው የምታውቂው። ምን ማርስ ናቸው እነዚህ? አይስወር እነዚህ አስቀያሚ ኮሚኒቲ። ለዚህ ነው የማናድገው እንደ ኮሚኒቲ የማናድገው። ለዚህ ነው እንደ ኮሚኒቲ ምርጥ ልጆችን ማውጣት የማንችለው። ሀገራችን ሰው አንሆን፣ እዚህ ሰው አንሆን። ኦኬ እኛስ በድህነት አለፈብን፣ በስደት አለፈብን። ዋይ ለምንድን ነው ለልጆች መልካም ነገር የማታረጊው? ለዚህ እኮ ነው ልጆች በጣም ሃይ ማይንድ ከሌላቸው ምንም የስራ እድል የላቸው። ዩኒቨርሲቲ መግባት ካልቻሉ ወይንም ሊሆን ነገር ስተዲ ካላረጉ ሌላ ቻንስ የላቸው። ኖ እንደዚህ አይነት ኢንተርናሽናል ስኩል ስታስተምራቸው they have a lot of chance፣ በጣም ብዙ ቻንስ አላቸው። ግዴታ ፖይንት አምጥተው ወይንም ደግሞ ሃርድ የሆነ ሳብጀክት ወስደው ዩኒቨርሲቲ መግባት ኖ ከዚሁ ነው የምትኮተኩቻቸው። በፈለጉት መሰማራት ይችላሉ። ኢቨን ፕሮፌሽናል የሆነ አሰልጣኝ ይኖራቸዋል። በፈለጉበት ሙያ፣ በፈለጉበት ትምህርት። ያ አንቺ ሸርሙጣ ለስሙ አንቺ ብቻ ለቂጥሽ የምትቀመጭበት ለመኪናሽ አስቢ ብቻ ክሬዲት በከተውስ። ከዛ በኋላ ደግሞ ለሾ አፕ G+4 G ኢትዮጵያ ትገዣለሽ። ያ ትገዣለሽ። የሱን ከአሜሪካን ወይንም ደግሞ ከአውሮፓ ክሬዲት ትወስጃለሽ። እዛ ትገነቢያለሽ። ልጅሽ እዚህ ከነጭ ጋር እየተጋፋች ወይ ትክክለኛ ቫይታሚን አታገኝም። ለዚያም አውሮፓ ውስጥ በጣም ከባድ ትምህርት ባለበት ትገፋፊያለሽ። ጭንቅላቷ ላይ የምትሰሪው ነገር የለም። ጭንቅላቷ ላይ የምትሰሪው ነገር የለም። ከዛ በኋላ በቃ ስጋውን ብቻ በምግብ እያደለብሽ ይሄ ባዶ ቁመትና ስጋ እያደለብሻቸው ታምኖራች። ከዛ በኋላ 18 ሞልቷቸው አደጉ። ምን ይሰራሉ? ምንም። በጣም ኮምፒቲሽን ያለበት ሀገር ላይ ምንም ወይ ከስፖርቱ የሉ፣ ወይ ከትምህርቱ የሉ፣ ወይ ከራሳቸው አይሆኑ፣ ማይንድ ስትሮንግ አይደሉም። ያ ካልቸር ካኦስ ይሆንባቸዋል። ወይ የአፍሪካውን ካልቸር ውስጣቸው የአፍሪካ ካልቸር አለ፣ ቤት ውስጥ የአፍሪካ ካልቸር አለ፣ ውጭ ሲወጡ የነጭ ካልቸር አለ። ከዚ ይደበላለቅባቸዋል። አታፍሪም ግን? እንዴት ያለሽ አደጉ እኮ በድን ያቀረብሽው ለዚህ ያለ በድን። እኔ የማወራው ከማህየብ ጋር እንደሆነ አውቀዋለሁ። ከማህየብ ጋር ምክንያቱም በእኔ ደረሳለን፣ በልጆቼ ደረሳለን። የልጅ ልጆቻችን ላይ ግን እንሰራለን። እንዳንሰራ ግን መሀይብ ድንጋይ የሆነ ደግሞ አለ። ሌባ ብር ፎቅ መሰራት አለበት። ብር መሸቀል አለ። ብር እንዲገዛላቸው እንዲያረግላቸው እንደዚህ ሆንኩላቸው። አሁን ተኖረና ተሞተ።
ተማርን ይላሉ። ከሱ ቤተሰቦች ጀምረው በተማሩበት መስራት ይችላሉ? አይችሉም። ስጋቸው ከክፍል ከክላስ ክላስ ወደ ፕራክቲኩም ሲገባ ግን የለም፣ መስራት አይችሉም። መወዳደር አይችሉም። በተማሩበት እንኳን ባይሆንላቸው በሌላ መስራት አይችሉም። ለምን? የላቸውም። ከዛ ብርቅ ይሆንብሻል። እንደው ፕራይቬት ስኩል አለች እንዴ? ፕራይቬት ስኩል ብላለች እንዴ? ኢንፎርሜሽን ዩ ሃቭ ኖት ኢንፎርሜሽን። ፕራይቬት ስኩል ሲባል ጭንቅላትሽ ውስጥ ያለው ምንድነው? $20,000 በአመት ወየው! ከየት ያመጣሉ? እንዴት ያመጣለሁ? 12 ጊዜ $20,000 ስንት ነው የሚሆነው? ስንት? $300,000 ብታወጪ ነው ስንት ነው? 200 ስንት? 240,000 ስንት ቢወጣ ነው? $450,000 በአመት ብትከፊ ነው አይደለ? በማን በአመት አልኩኝ። በአመት $20,000 ቢከፈል ለትምህርት ቤት 10 ዓመት ነው እዚህ ሀገር ትምህርት። ስንት ኢንቨስት ታደርጊያለሽ? በጣም ትንሽ በአመት ምናልባት እስከነ ትራንስፖርታቸው ምናምን $400,000 እስከነ መጽሐፋቸው እስከ ማቴሪያሉ $400,000 ብትበደሪና አንድ ልጅ ላይ ኢንቨስት ብታደርጊ ምንም ከዛ በኋላ ቤቱንም ሀብቱም ምናምንም አያስፈልግሽ። የምታወርሻቸው ነገር የለም። አየሽ፣ የኔና ያንቺ ልዩነት ያ ነው። እስከነ ዶርማቸው እስከነ ምናምናቸው በአመት $20,000 ምናልባት ወይ $30,000 ካለማንም እርዳታ ካለሷ እሱ ቀና ብሎ እንዲቀና ብሎ ማየት አይችልም። ቀና ብሎ ሱሪ የድሮን እዩት። የእሷን ጃኬት ለብሶ እኮ ነው ሲደንስ የነበረው። ልብስ እንኳን አልነበረውም በጀርመን ሀገር። ሀሽሻ ቆረቆንዳ እኛ ልካችንን አውቅም በልክ የምንኖር በራሳችን የምንተማመን ለምን ታዲያውን ብቻውን መጨረስ አቃተው? ቤቱን ይጨርስ። ትላንት እሷ ናት፣ ነገ እሷ ናት፣ ተነገ ወዲያ እሷ ናት። ከዚህ በኋላ ግን አትገኝም። ድሃ የድሃ ልጅ በሙሉ ወንፊትምስ ወሸላ በሙሉ ወሸላ ነው እዚህ ላይ ቁጭ ብሎ የሚያወራው። ወሸላ ካልሆንክ ሂድ ስራህን ስራ። ሰው የደረሰበት ድረስ ወይ በፕሌን ላይ አናይ፣ ወይ በጨረቃ ላይ አናይ፣ ወይ በኳሱ ላይ አናይ፣ ወይ በትምህርቱ ላይ አናይ፣ ወይ በሀብቱ ላይ አናይ። እዚህ ላይ ብቻ ወሬ 1100 ሰው 8 ሰዓት በሙሉ 1100 ሰው ቁጭ ብሏል። ያአላህ ያረቢ። እኔስ ባለቤቱ ስለሆንኩኝ ነው እዚህ ጋር ቁጭ ያልኩት። አንተ ምኑ ጥሞ ነው እዚህ ጋር ቁጭ? እኔ እንደዚህ አይነት ወሬ ግደለኝ አልሰማም። በጣም ነው የምጠየፈው። አልወድም። ወሸላ ሁላ ወሸላን ቆርጬ ነው የምልክህ። እንትን እንዲለወጥልኝ እኮ ነው ቁጭ ያልኩት። እኔ 2 ነገር ነው የምሰራው። እኔ እዚህ ጋር ስቀመጥ አንተንም እቀጠቅጣለሁ፣ ጠላቴን፣ ፔጄንም ማስተካከላለሁ፣ ህይወቴንም ማስተካከላለሁ፣ ጊፍቴን እቀበላለሁ። አንተ ዲን እዚህ ጋር ቁጭ ብለህ አንቺ እንደዚህ ሆንሽ ኦኮቴ ሌቦች የት አባታችሁ? ወዶ ነው አንቺ ስላልሽ ነው። ኤሮፓ ወዶ ነው በግድ ነው። መጀመሪያውኑ ሽንትሽን አለመሽናት፣ ሽንትሽን ቁጥር ማድረግ ተናግረናል። ልጃሊዝም ነው የምትሉት? አዎ
መቋጠር ወይንም ደግሞ ማስቆረጥ፣ ያችን ወሸላ መቁረጥ። ካልሆነ ከሸና ምን ታደርጋለህ? ትጠርጋለህ። ካገባ ታሳድጋለህ። this is ኤሮፓ freedom of land። እንደ ልብህ የምትልበት አይደለም። እንደ ልብስ የትም እንደ ኢትዮጵያ እናትህ አባትህ የወተት አምጣ እንዳለች እንደተከተለች አይደለም። እራሳቸው ናቸው የሚመጡልህ። የወተት እንድታመጣ ይመጡልሃል። እነሱ ራሳቸው ይመጡልሃል። መስሎሻል? ዞ በሉቻው ዲዲዬ የኔ ቆንጆ በጣም ነው የማመሰግነው። ሃይሚ ሁላችሁም ቴንኪዩ። እመጣለሁ። እግዚአብሔር ምስክሬ ነው። ምንም ስራ የለኝም እኔ አሁን። እንዲያውም ምንድን ነው የስፖርት እንትኔን እዚህ ጋራ ትንሽ ሩጡ ተኝቼ ራሱ እሰድባቸዋለሁ። ተኝቼ ራሱ ወሸላ እያልኩ ለምሳሌ ለሀገር የማትጠቅሙ ወታችሁ ምንም ነገር የማትለወጡ ሰው የማትሆኑ ክፉ ነገር የምትወዱ መልካም ነገር ላይ የማትውሉ የተጠላችሁ እግዚአብሔር የኃጢአታችሁን ክፍያ የሚሰጣችሁ ወሸላና ወንፊትም እያልኩ ነው የምጠራችሁ። ከዚህ ላይ ስትስተካከሉ ነው ይህንን ቃል ማቆመው። ስትስተካከል እዛም ትክክል እዚህም ትክክል። ማንም ይመጣል ውሸት ይዞ ይመጣል። ውሸት ሁሉም የራሱን ነገር እየመሰረተ ሲመጣ ያልነካችሁን ሰው የምትነኩ ከሆነ አጥረገረጋችኋለሁ። ምድረ ወሸላ አጥረገረጋችኋለሁ። ዲዲ የኔ እናት ዲዲ እኮ ስወድሽ እናቴ ቴንኪዩ። የምን ደህና ደሩ። ቡና ጠጥቼ እመጣለሁ። ትንሽ አረፌ መጥቼ እዚህ ላይ ተጥጄ ልክሽን ነገር እግዚአብሔር ምስክሬ ነው። ወይኔ ምን ቀን የነካናት እቺ ሴትዮ ውስጥ እስከምትሉ በፖለቲካው ብትል እመጣለሁ። መርፌውን ጠቅ አድርጌ እመልሳለሁ። በቤተሰቤ ስትመጣ ጠቅ አድርጌ እመልሳለሁ። አጥረገርጋለሁ። እንድችት ታረዳታለሁ። ዲዲዬ ሁላችሁም ለእኔ መልካም ነገር የምታስቡ በሙሉ ሌሎቻችሁ ባናታችሁ ተተከሉ። ያ አሁን ስትወጡ ክፉ የጻፍሽ መጥፎ ነገር ያሰብሽ በሙሉ ስትወጡ እግዚአብሔር የሚያስደነግጥ የሚያስፈራ አደጋ ይወርድባችሁ። እርግማኑ አይቀር ስድቡ አይቀር ቁጭ ብዬ ነው ማጠጣሽ። ቁጭ ብዬ መልካም የጻፋችሁ መልካም ያሰባችሁ ደግሞ በልጆቻችሁ አገኙት። ደግ ደጉን ያጋጥማችሁ። እግዚአብሔር ቤተሰቦቻችሁ ልጆቻችሁን ይጠብቁ። ክፉ ያሰብከው ደግሞ ክፉ ላይ ያውልህ። አልተውም።